ኡስታዞች የሃይማኖት ሰዎች አዋርተዋቸው ለነሱ እንኳን ክብር የላቸውም አይነት ነገር ሲወራ ነበር። እኔ ወላሂ ላዚም አንድ የሚያናገረኝ ኡስታዝ የለም፣ አንድ የሚያናገረኝ ሰው የለም። እኔ እንደው አላህ ያውቃል መቼም ያለውን ነገር እኔ ሰውም እንዲረዳኝ እንዲያመሰግነኝ እንዲያሞግሰኝ አይደለም የምሰራው፣ ግን አላህ ያውቃል ያለውን ነገር። እስቲ እኔ ኡስታዝ አውርቶኝ ብሎክ ያደረኩትን እንደው መረጃ ካላችሁ ይሄንንም ልክ ሌላውን መረጃ ብላችሁ እንደምታወጡት ሁሉ ይሄንንም እያወጣችሁ ወሬ አሰማምሮ እንደዚህ ቀልጾ ምናምን ማውራት አይሆንልኝም። ደጋግም የምታውቁኝ ሰዎች ታውቁኛላችሁ መቼም ማለት ነው፣ ማብራራት አይጠበቅብኝም። እና እስኪ መጀመሪያ ሪከርዳቸው ስላሰማቸው ሰዎች ሪከርዳቸውን ስላደረጉት ሰዎች ስሜን ስላጠፉት ሰዎች ነው የማወራው። ስሜን ያላጠፉ ሰዎች አይመለከታቸውም። በውስጥ መስመር እያወራን ነው። አንድ ሰው ጋር አይደለም 1000 ሰው ጋር ነው የማወራው። በብዙ የሚቆጠሩ ሰዎች ጋር ነው። አሁንም እቃቸው ያላቸው ሳምንት ያልሞላው ወሬ ያልሞላው ብዙ ሰዎች አላችሁ እና እኔን ስሜን ስላጠፉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ይሄን ቪዲዮ ኮፒ ሊንክ ታብ ሼር አድርጋችሁ ለሰዓዲ ያድርሱልኝ። ቴንኪው። በመጀመሪያ ደረጃ የሌባ አይነ ደረቅ መልሶ ልብ አድርቅ ይባላል። እንደዚህ ከፊትሽ እኮ በሳይኮሎጂ ደረጃ መረዳት እንችላለን። የዚህን ያክል ስታስቢን አንቺ ብቻ አራዳ እኛ ሞኝ ነን እንዴ? እንደዚሁ ኡስታዝ አይደለም የተባልሽው። በመጀመሪያ ደረጃ ሙቤ ደወለልሽ፣ ቀጥታ ከጀርመን ነው የምደውልልሽ አለሽ። ከዛ በኋላ ምንድነው ያረግሽው? እሺ ብለሽ ዘጋሽው። በቴሌግራም ሲደውልልሽ አላነሳሽም። በሁለተኛ ደረጃ ደግሞ ልጆቹ አልዋሽም። ካለ ሐቃቸው ያንቺን ሐቅ ስጭን አይደለም ያሉሽ። የለፉበትን የደከሙበትን የለፉበትን ገንዘባቸውን ነው ሐቃችን መልሽልን ያሉሽ። በሁለተኛ ደረጃ ደግሞ ጧት ነው አጋጣሚ ከእንቅልፌ ስነሳ ነው ቪዲዮ የለቀቅሽው። ያን ራሱ ሰውየው የልጅቱ ባል ብለሽ ያቀረብሽው ራሱ ነግሮሻል። ያኒ በቃ ማለት የዚህን ያክል እኮ እኛ ህፃን አይደለንም። ገባሻል? ለማስመሰል ምናምን አትጣሪ ማለት የሆነ በቃ አይደል ብልጥ እንደሆንሽ በደንብ ጠንቅቃ እንደዚህ ፊትሽ ያስታውቃል። ለምን ካላችሁ የዛሬ 4 ዓመት ነው 5 ዓመት በሆነ ነገር ተነስቶ በጣም መጥፎ እንደሆነች ብዙ ልጆች እያወሩ ነበረ። አንደኛውም የተንቤ ማለት ነው ታዝባት። ስለዚህ ለሰው ማስረዳት ካለ ማስረዳት ታውቁኛላችሁ ምናምን አትበይ። ለምን አሁን የተባልሽው የልጆቹን ገንዘብ መልሽ፣ ካልሆነ ደግሞ በህግ ይኬድብሻል ነው የተባለ። በህግ የዛውን ይህን ዓመት የሰራሽው ገንዘብ ይታሰባል ነው የተባልሽው። ሌላ ምንም እኮ አልተባልሽም። ገባሽ አይደል? በሁለተኛ ደረጃ ደግሞ እኔ ምናምን እንደዛ ካልሽ ያችን ሳውዲ አረቢያ ከአንድ ቤት 4 ዓመት አብራችሁ የነበራችሁትን ኢጃዛ ቤት 3000 ብሯን መልሽላት። 3000 ሪያሏን አርግሽ መልሽላት። ለማስመሰል ደግሞ አትጣሪ። አንቺ ሆነ ባልሽ ሆነ እንዲያውም ባልሽ ትንሽ አላህን ይፈራ ይመስለኛል። አንቺ ግን ትንሽ ፈጣሪ ከዚህ ከልብሽ ራሱ ረህማ አልፈጠረብሽም። የራስሽ በቃ ህይወት ደግሞ እኮ እኔ የሚገርመኝ ማለት ነው ቤትሽን እያብለጨለጭሽ የምትፖስችው እኛም የሰው ገንዘብ እንድንበላ ነው ካንቺ ተከትለን። ልክ አንቺ እንደምታጭበረብረው እንድናጭበረብር ነው ትምህርት የምትሰጭን ወይስ ምንድነው? ካንቺ ምንድነው የምንማረው? ካንቺ የምንማረው አጭበርባሪነትን፣ ሌብነትን፣ አስመሳይነትንና እንደዚሁ ደግሞ በጣም ባለዬ ነው የምንማረው ካንቺ። ለምን ካልሽ እኔ በደንብ እከታተልሻለሁ። የዛሬ ስንት ዓመት ነው ሰብስክራይብ ያደረኩሽ። ግን እንዳለ ቪዲዮዎች ሁሉ ብልጥ ሰልፍሽ ለራስሽ እንጂ ለሰው የማታስቢ ነሽ። ለማስመሰል ደግሞ አትጣሪ። የሰውን ሐቅ መልሽ ነው የተባልሽው። ለምን የመዳም ቤት ለፍተው ደክመው እህቶቻችን ባመጡት ገንዘብ ቤትሽን አታዳልቢ ነው የተባልሽ። አንቺ እኮ ረህማ ካለመኖርሽ ያወቅንሽ ያችን ሰራተኛሽን አንቺ ትናንትና የመዳም ኸዳማ እንዳልነበርሽ እንዴት እንዳረግሻት የምንረሳልሽ አይደለንም። ገባሽ አይደል? በዛ ሲተችልሽ በዚህ ወጥቶ እንድትረዷት ብዬ ነው ምናምን ብልሽ አቋለባበሽ። እኛ በዛ ነው አንደኛ ነጥብ ያዝነብሽ። በሁለተኛ ደረጃ ደግሞ ልክ አንቺ የወለድሽው ልጆችሽን እንደምትወጅ የሰውንም ገንዘብ ደግሞ ጣርግሽ መልሽ። አለቀ። አሁን እኮ የተጠየቅሽው ገንዘብ ነው እንጂ ምን ትበጣረቂያለሽ? ገንዘብ ነው የተጠየቅሽው፣ የሰው ሐቅ መልሽ። አንቺ አይደብርሽም እንዴ? አንቺ ትናንትና የሰው ቤት ከዳማ ሆነሽ ባልሽ ዘበኛ ሆኖ
ፍየል እየጠበቀ እየነበረ ሳውዲ ሲጀምር አብዛኛውን ወረቀት የላችሁ እንደዛ ሆነሽ አሳልፈሽ አሁን ገብተሽ በሰው ገንዘብ እንደዚህ ቤትሽን ማለት ኪስሽን ስታዳልቢ ነገ ወዲያ ሞት የለይብኝም ብለሽ ነው እንደምታስቢው? አላህ እኮ ከፈለገ በደቂቃ ሊገልሽ ይችላል አይደለ? ምን ያክል እርግጠኛ ነሽ ዱንያ ላይ እዚች ዱንያ ላይ እንደምትኖሪ? ለዛውም የሴቶችሽን ገንዘብ አጭበርብረሽ ምንም የማታፍሪ ደግሞ ባልየውን ደውዬለት ምናምን ባልየው እኮ አዋረደሽ። ታዲያ አዋረደሽ አለ ይስጠው። እንዳንቺ አልዋሸም። አንቺ ለማስመሰል ፈልገሽ ነበር። ደግነቱ ግን አልቻልሽበትም፣ ተነቃብሽ። በሁለተኛ ደረጃ ደግሞ ለማስመሰል ከምትጥሪ የልጆቹን ገንዘብ መልሽ ነው የተባልሽ። ኡስታዝ ደውሎልኝ እንደዚህ ሙቤን የደወለልሽ የማይመስል ነገር ለሚስትህ አትንገር። አሁን እኮ የተባልሽ የሰው ሀቅ መልሽ ነው። በቃ ይህ ዝባዝንኬ ምናምን አያስፈልግም። በሁለተኛ ደረጃ ደግሞ ቅድም ሙቤ ላይ ገብቶ ሚዲያ ላይ ገብቶ ለምን በውስጥ አትጨርሱትም? የሰው ወንጀል ምናምን እኮ ወንጀል አይደለም፣ የሆነ ነገር ነው እየተደረገ ያለው። ወንጀልና ወንጀል ያልሆነን ነገር ያ ጀማ ለዩ፣ ዝኑብና ዝኑብ ያልሆነ ለዩ። እነዚህ ሳዕዲና አሊ ሰርቀው ነው። በቃ ሌባ ከተባለ ሌባ ነው። የሰው ሀቅ መልሱ። ለምን እህቶቻችንን ሌላ እህቶች እንዳይበሉ ነው በሶሻል ሚዲያ ላይ የወጡት። ሌላ ደግሞ መቼም የፈረደባት የመዳም በጋለሽ ገንዘቧን እንዳትበላ ነው በሙቤ ሚዲያ ልጆቹ የመጡ አይደለ? የሰው ወንጀል ማራገፍ፣ የሰው እንደዚህ ማራገፍ፣ የሰው እኔ እኮ የሚባልና የማይባል ለይታችሁ ወቁ። ቁጭ ብዬ እያዳመጥኩ ነበር። ገባችሁ አይደለ? ስለዚህ የእህቶቻችንን ገንዘብ ማንም እየመጣ እየበላ እንደ ሳዕዲ አይነት ቤቱን አያሳምርበትም። በእህቶቻችን ገንዘብ መቃወም ካለብን እንቃወማለን። ለምን ካላችሁ ማንም እየመጣ የሚነግደው አብዛኛውን ሰው አላህ ሻሂዴ ነው፣ በአረብ ሀገር እህቶቻችን ናቸው። ራህማ የሌላት እቺ ምን ልበላት በእናታችሁ። ትናንትና ስትገረድ የነበረው ትናንትና እንትን ስትል የነበረው ረስታ የእህቶቿን ገንዘብ እያጭበረበርሽ እየበላሽ ቁጭ ብላ ልጅ ምዘለዝል አንደኛ ሳዕዲ ናት። በሰው ገንዘብ እያካበተች እኔ እንጃ ወላሂ ምን አይነት ልቦና አላህ ሰጥቶሻል ማለት እንዴ አንቺ በሚሊየን ቤት ለበላሽው አውዝ ቢላሂ ምን ሸይጣን ረጅም። እኔ ጭንቀቱን እንዴት ብዬ ልተኛ? ምክንያቱም አንቺ የእህቶችሽን ገንዘብ በልተሽ ቁጭ ብለሽ ሞርታ ሆነሽ ልብስ እየቀያየርሽ የማይረባ ሶፋ እየፖስትሽ አታ አረቢያ መጅልስ ራሱ የሳዕዳ አይረባም። ወላሂ በደንብ አድርጋችሁ አቅርባችሁ እዩት። የማይረባ ዕቃ ይዛ ቁጭ ብላ እየዋለች እኔ እንደዚህ ነኝ ትላለሽ። ሁለተኛ ደግሞ ቤቷን የምታሳያችሁ የመዳም ቅመሞች ብር ነው፣ የእሱ አይደለም። የመዳም ቅመሞች ብር 2 ሚሊዮን ብር የከፈሉት ነው። ለማስመሰል ምናምን አትጣሪ እንዴ! አይደብርሽም እንዴ አንቺ? የሰው ሀቅ ነገ ወዲያ እያዝበታለሁ ብልሽ አታስቢም? ነገ ወዲያ መለከል ሞት ለደቂቃ መጥቶ ይወስደኛል ብልሽ አታስቢም? እኔ መክዘን አለኝ እንደዚህ ያለኝ። እናንተ ደግሞ እቃ አትዘዙ። በቃ መዳም ቤቱ ናችሁ። ዱባይ፣ ሳውዲ ምናምን ያላችሁ እህቶቻችን አትዘዙ። ኢትዮጵያ ገብታችሁ ግዙ። በአላህ እንደነዚህ አይነት አረመኔዎች የምትበሉ እናንተ ናችሁ። እኛማ እንበላም በአንድ ጊዜ በቃ ኢትዮጵያን መግባት ሀሳብ ስለሌለን። ስለዚህ ገንዘባችሁን አትበሉ። እነዚህ ቁጭ ብለው ይሄው የተወለወለ ብርጭቆ ነው የምትመስል የሰውን ገንዘብ ሟጥጣ በልታ የሚያሽቃብጡላት ደግሞ አንዳንድ የሀገሮቿ ልጆች አሉ። በቲክታክ ገንዘብ እየተከፈላቸው ማለት ነው። ሳዕዲ ገንዘብ እየከፈለቻቸው ስሟ እንዳይጠፋ የሚያሽቃብጡላት። እንደዚህ ብሎ አንድ ጥፋት አጥፍታ ምናምን እኔ አይቻቸዋለሁ። ባይዘዌ ስም መጥራት ከፈለገ አስፈላጊ ከሆነ አምተን ፖስታላችኋለን። ስርዓት አድርጉ። ለምን በእህቶቻችሁ ገንዘብ፣ በእህቶቻችሁ እድሜ፣ በእህቶቻችሁ ውበት፣ በእህቶቻችሁ ጉልበት አትቀልዱ። ሌባ ከሆነች ሌባ ናት፣ አለቀ። እንዴ እናንተ አላህን አትፈሩም እንዴ? እናንተ በቅናሽ ይሰራብላችኋል ስለተባላችሁ ብቻ እየወጣችሁ እንትን የምትሰሩ አላህን ልትፈሩ ይገባል። ወላሂ አንድ ሰው 2 ሰው 3 ሰው ማለሽ። እነዚህ እኮ 8 9 ሴት ነው የመጣባቸው። የ8 የ9 ሰው በልታ ነው እናንተ የምታሽቃብጡት። በጣም ነው የምታሳፍሩት። ወላሂ አላህን ልትፈሩ ይገባል። ሌባ ከሆነች ሌባ ናት፣ የሰው ሀቅ ትመልስ፣ አለቀ። ይህ መስተባበል ምናምን የሀገር ልጅ ምናምን ልከክ አያዋጣም። ጓደኛ ሲታማ ለእኔ ብለህ ስማ። አብዛኛውን የበላቻቸው የኛ ልጆች ናቸው፣ አለቀ።
ገንዘባቸውን ትመልስ ነው የተባለችው። ሌላ ምንም አልተባለችም። 5 ዓመት 6 ዓመት ምናምን የቆየ ገንዘብ ነው ትመልስ፣ አለቀ። ምን ወታ ትበጠረቃለች? የምታሽቃብጡት ደግሞ እርግጠኛ ነኝ በነፃ ሶፋ ሰራላችኋለሁ ተብላችኋል። ከዛ ታሽቃብጡና መጨረሻ ላይ ደግሞ ተበላን እያላችሁ ደግሞ ትመጣላችሁ በእርግጠኝነት። ስለዚህ የሰውን ገንዘብ ትመልስ፣ አለቀ። ይሄ ማስተባበል ምናምን አያስፈልገውም፣ ማስመሰል አያስፈልገውም። የሰው ሀቅ ትመልስ፣ አለቀ። እሷ የተወለወለ ብርጭቆ መስላ ቁጭ ብላ ከእናት ከአባቷ ከእህት ወንድሞቿ ጎንውና ልጆቿን እየወለደች እየፈጠፈጠች፣ እህቶቻችን ግን በሰው ቤት ልጅ ሳይወልዱ 5 ዓመት 6 ዓመት 7 ዓመት ሆነው ገንዘብ የመልሽልኝ ሲሏት እንደዚህ የምታፋጥጥ ከሆነ በቃ ትወገራለች። ገንዘቡን ትመልስ። ደግሞ ለማስመሰል ከምትጥሩ ለሀቅ ሞቱ። ሀቅ ነው። ገባችሁ አይደለ? እዚህ ጋር ለማስመሰል ለማሽቃበጥ ለማሽቋለጥ አትቁሙ። በቃ ሰአዲ በጣም ብልጥ ታውቃላችሁ እንደሆነሽ እኛ በደንብ ጠንቅቀን እናውቃለን። ለምን እንከታተላቸዋለን፣ አሊንም ሆነ እሷንም ሆነ ማለት ነው። ገባችሁ? ስለዚህ የሰው ገንዘብ ትመልስ፣ የቶቻችን ሀቅ ትመልስ። ሌላ ምንም እኮ አልተባለችም። ሀቃቸውን መልሽ። የመዳም ቅመሞችን አትብይ። የመዳም ቅመሞችን ከበላች እኛ እያጥረገረግን ሶሻል ሚዲያ ላይ እናጠፋታለን። አለቅ። ማንም እየመጣ እህቶቻችንን ገንዘብ እያራገፈ የተወለወለ ብርጭቆ መስሎ መቀመጥ አይችልም። እንቃወማታለን። ገባችሁ? ለምን ካላችሁ ትናንትናኛ የሰው ቤትን ስለምናቀው መገፋትን ስለምናቀው አብዛኛውን ተላጃ የሚቆለፍበት የመዳም ቅማም ስላለ ገንዘቡን እንዴት እንደሚያመጡት በደንብ ጠንቅቀን እናውቃለን። እች ማንነቷን ከረሳሽ ብዬ ነው። ምክንያቱም እኛም ትናንትና የሰው ቤት ሰርተናል። ገባችሁ? ስለዚህ ሰአዲ የሰው ገንዘብ እስካልመለሰሽ ድረስ አንፋታትም፣ እንረግጣታለን። አለቅ። የሰው ገንዘብ ትመልስ፣ አህለን ትመልስ። ከመለሰሽ በኋላ የት ታቀናለሽ? የት እናቃታለን? የሰው ገንዘብ እስካልመለሰሽ ድረስ ግን ትወገራለሽ። ደግሞ የማይረባ ዕቃ ይዛ ደግሞ ትበጠረቃለሽ። እኔ እንደው አረቢያ መጅልሱን አላህን ካልፈራው አቅርቤ ባሳያችሁ የማይረባ ኮሸኔ ነው የምትሰራው ማለት ነው። ወይ ከጉማሹ ጉማሽ አያምር፣ ወይ ጥጡ ውስጡ አያምር። ውስጡ ይሄ የሚሰሩበት ማለት ነው። አድርሱላት። ያማንላህ እንደዚህ እየለፋሁኝ መጅልስ መግዛት አያንሰኝም። ወላሂ ላዚም ፈርኒቸር ዕቃ መግዛት ፈርኒቸር የምሰራው ራሴ ነኝ። ፈርኒቸር ዕቃ እነዚህ ሁሉ ሪሲቶች ይሄ ሁሉ 100,000 200,000 90,000 30,000 7,000 ይሄ ሁሉ ሪሲት ይሄ ሁሉ ከአንቺ ገንዘብ ያለባቸው ሰዎች ናቸው። አስገብተውልሽ እቃቸውን አላስረከብሽም፣ ገንዘባቸውንም አልመለስሽም። አትዋሺ። ኤብ ነው። እንደዚህ አይዋሽም። እንደዚህ እንዳንቺ አይነት ፈጣጣ ውሸታት ምን አይነት ውሸታም ናት? ቆይ ሌላ ቮይስ ደግሞ አለኝ ያሰማቸዋለሁ። ዶንት ዱ ዊዝ ሚ እንዴ! ከኔ ጋር እንደዛ ጨዋታ እንዳትጫወቺ። ወተሽ ይቅርታ ጠይቀሽ የልጆቹን ገንዘብ መመለስ አለብሽ። ያለዛ የሚከተለውን ይከተልሻል። እነግርሻለሁ ደግሞ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰአዳና አሊ ማርኬት እኔ ሙሉ የቤት እቃ ከጠለብኳቸው 3 ዓመት ሆኖታል። የዛሬ 2 ዓመት አካባቢ በቃ እቃሽ አልቆልሻል፣ ስለዚህ የትራንስፖርትና ቀሪ ሂሳቡን ካስገባሽ አደርስልሻለሁ አለች። እኔም ያው በሚዲያ ሰው መልካም መስላ ስለመጣች ጥሩ ለስደተኞች አሳቢ